ዛሬ ማልቀስ ብቻ ሳይሆን ቆም ብለን የምንመክርበት ጊዜ ነው። በሐዘን ላይ ድርብ ሐዘን፣ በጥፋት ላይ ጥፋት ሆኗል። ይህ የምታዩት ታዳጊ እንዲያለ ብሩህ አይን ያለው ወጣት ምን ገፋፍቶት ይሆን ለዚህ ጨለማ ውሳኔ ያበቃው? ስለምንስ ተስፋ መቁረጥ ነገሰ? ዛሬ በድጋሚ ስፍራና ጊዜን ቀይሮ ተስፋ መቁረጥ አንድ ወጣትን አሳጥቶናል። ውብ ተስፋ ያለው ወጣት በነቀምት ከተማ ራሱን አጥፍቷል። ወጣቱ ለዚህ አሰቃቂ ድርጊት የገፋው ምክንያት ምን ይሆን? ሞቱስ የገለጠው ሚስጥር ምን ይመስላል? የሚሉትን በቆይታችሁ ታደምጡሳላችሁ። በሌላኛው መረጃችን በሀገር ውስጥና በመላው ዓለም ለሚገኙ የካውንስሉ መዋቅሮች በሙሉ የተላለፈ ጥብቅና አስቸኳይ መግለጫ። በየወቅቱ ጊዜና ሰዓቱን ጠብቆ የሚነሳው ጥቃትን ተከትሎ ካውንስሉ አስቸኳይ ጥሪን አስተላልፏል። ጉዳዩንም በሕግ መያዙን በመግለጽም በስፍራው ለሚገኙ የጉዳቱ ሰለባ ለሆኑ ቤተሰብና ቤተክርስቲያን ከካውንስሉ መልእክትም ተላልፏል። ካውንስሉ ያስተላለፈው አስቸኳይ መግለጫ ምን ይሆን? ጉዳዩን በመረጃችን ይዘናል። እንዲሁ በቆይታችሁ ታደምጡሳላችሁ። በስተመጨረሻም የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ በደቡብ አፍሪካ ጆሃንስበርግ ላይ የሞቱት ኢትዮጵያን ወንድሞቻችን መገደላቸው ሳያበቃ ነብይ እዩ ጩፋ በስፍራው ላይ የፈጸመው ተግባር ያልተጠበቀ ሆኗል። ይህንንም በተለያዩ ጊዜያት የእግዚአብሔርን ቃል በእውነትና በድፍረት ሆና ስታገለግል የምናውቃት ወንጌላዊት እጸገነት እውነታውን ተናግራለች። የደቡብ አፍሪካ ግድያ እውነት ሲገለጥ ነው። ነብይ እዩ ጩፋ በደቡብ አፍሪካ ግድያ ላይ አለህበት፣ ይኸው ሞታቸው ተሰማ ስትል የእግዚአብሔር ሴት ወንጌላዊት እጸገነት ስለ ነብይ እዩ ጩፋ ያለውን ሚስጥርም ገልጣለች። ነብዩ በተገደሉት ኢትዮጵያ ላይ የፈጸመው ምን ይሆን? በቆይታችሁ ከአንደበቷ ታደምጡሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሀገር ውስጥና በመላው ዓለም ለምትገኙ የካውንስሉ መዋቅሮች በሙሉ የጸሎት ጥሪ ስለማድረግ። እንደሚታወቀው በደቡብ አፍሪካና አጎራባች ሀገራት ቁጥራቸው ቀላል የማይባል ኢትዮጵያን እንዳሉና በተለያዩ ሙያዎች ላይ በመሰማራት ራሳቸውን ቤተሰቦቻቸውን እየደገፉ እንደሚገኙ ይታወቃል። ከዚህ ጋር ተያይዞ ዜጎቻችን በየወቅቱ በሚነሳው ማንነት መሰረት ባደረገ ጥቃትም ጉድ የሆነ ህይወታቸውን ለዘመናት በብዙ ድካም ያፈሩትን ሀብት ንብረቶቻቸውም ሲወድሙባቸው ቆይቷል። በመሆኑም በዚህ ወቅት በተነሳ ስደትም ውድ የሆነ የሰው ልጆች ህይወት እየጠፋ ያለ ሲሆን ህይወታቸውን ላጡ ወገኖች ቤተሰቦችና በደቡብ አፍሪካ ለምትገኙ ኢትዮጵያን በሙሉ የመጽናናት አምላክ እግዚአብሔር መጽናናትን እንዲሰጣችሁ መልእክታችንን እያስተላለፍን በዚህ ወቅት በመላው ዓለም እየተከናወነ ላሉ ልዩ ልዩ የተቃውሞና የጦርነት ሁኔታዎች ጋር በተገናኘ በተለይም በመካከለኛው ምስራቅ ላሉ የወንጌል አማኞች ጸሎት ሲደረግላቸው እንደነበርና አሁንም እየተጸለየላቸው እንደሆነ ሁሉ በኢትዮጵያና ከኢትዮጵያ ውጪ በመላው ዓለም ለምትገኙ ወገኖቻችን በደቡብ አፍሪካና በመካከለኛው ምስራቅ ላለው ችግርም ጥብቅ ጸሎት እንድትጸልዩ መልእክታችንን እያስተላለፍን በደቡብ አፍሪካና በመካከለኛው ምስራቅ የምትገኙ ወገኖቻችን ቤተክርስቲያን በሁሉ ነገር አብራችሁ እንዳለች አውቃችሁ እንድትበረቱ መልእክታችንን እያስተላለፍን በደቡብ አፍሪካ ለተፈጠረው ችግር በአገር ደረጃም ከሚመለከተው የመንግስት አካላት ጋር ጉዳዩ ዘላቂ መፍትሄ እንዲያገኝ በቅርበት እየተነጋገርንበት መሆኑን በታላቅ አክብሮት እናሳውቃለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ታዲያ ይህንን መልእክትም ያስተላለፉት ከሰሞኑ በደቡብ አፍሪካ ባሉ ኢትዮጵያኖች ላይ እየደረሰ ያለውን የማንነት ጥቃትን ተከትሎም ህዝበ ክርስቲያን እንዲሁም በተለያዩ የዓለም ክፍል የሚገኙ የካውንስሉ መዋቅሮች በሙሉ በእግዚአብሔር ፊት በጸሎት እንዲወድቁም መልእክትንም ለማስተላለፍ ነው። በመሆኑም በተለያዩ ስፍራ የምትገኙ ቅዱሳንም በደቡብ አፍሪካ ለሚገኙ ኢትዮጵያን በሙሉ ጸሎታችሁ እንድታስቧቸው ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሐዘን ላይ ድርብ ሐዘን ሆኗል። ይህ በምስሉ ላይ የምታዩት ውብና ተስፋ ያለው ታዳጊ በነቀምት ከተማ በትላንትናው ዕለት ባልታወቀ ምክንያት በገዛ እጁ ህይወቱን ማጥፋቱ ተሰምቷል። እንዲያለ የሚያምር ፈገግታ፣ እንዲያለ ብሩህ አይን ያለው ወጣት ምን ገፋፍቶት ይሆን ለዚህ ጨለማ ውሳኔ ያበቃው?
ዛሬ ማልቀስ ብቻ ሳይሆን ቆም ብለን የምናስብበት ጊዜ ነው። ለምን ተስፋ መቁረጥ ነገሰ? በአሁኑ ወቅት በርካታ ወጣቶች የውስጥ ሰላም አጥተው፣ ለዚህም የተለያዩ ምክንያቶች ሊኖሩ ይችላሉ። የስነ ልቦና ጫና፣ ጭንቀትና ስቃይን በውስጥ ይዞ መታገል፣ የሚያዳምጥ ማጣት፣ የማህበራዊ ሚዲያም ተጽዕኖ፣ የሌሎችን ፍጹም ህይወት እያዩ የራስን ህይወት መጥላትና ባዶነትን መስማት፣ እንዲሁም የወደፊት ስጋት፣ ስራ አጥነት፣ የኑሮ ውድነትና የነገ ተስፋ መታየት አለመቻል፣ የፍቅርና የትኩረት እጥረት፣ ቤተሰብና ጓደኛ በቅርብ ቢኖርም የልብን የሚያዋዩበት ነፃነት ማጣት መፍትሄው ምን ሲሆን? መደረግ ያለባቸው ጥንቃቄዎችስ ምንድናቸው? አንደኛ፣ ተደማመጡ። ጓደኛችሁ ወይንም ቤተሰባችሁ ባልተለመደ ሁኔታ ዝም ካለ፣ ከተገለለ ወይንም የህይወት ፍላጎቱ ከቀነሰ አናግሩት። ምን ሆነሃል ከማለት ይልቅ አንተን ለመስማት ዝግጁ ነን በሉት። ተስፋም አትቁረጡ። ህይወት ውጣ ውረድ አላት። ዛሬ የጨለመ ነገ ብሩህ ቀን እንደሚመጣ ምልክት ነው። ምንም አይነት ችግር ውስጥ ብትሆኑ የሚወዳችሁ የሚረዳችሁ ሰውም አይጠፋም። ሌላው ፍቅርን ስጡ። በቃላት ብቻ ሳይሆን በተግባር ለሰዎች ትኩረትን እንስጥ። አንድ ትንሽ የፍቅር ቃል የአንድ ሰውን ህይወት ሊታደግ ይችላል። እንዲሁም ባለሙያንም አማክሩ። ጭንቀት ሲበረታብን ወደ ስነ ልቦና ባለሙያዎች መሄድ ደካማነት ሳይሆን ብልህነት ነው። ለእናንተም ጥያቄም አለኝ። ወጣቶቻችን እንዲህ አይነት ከባድ ውሳኔ ላይ እንዳይደርሱ እኛ እንደ ማህበረሰብ ምን ማድረግ አለብን? መፍትሄውስ ምንድነው ትላላችሁ? ሀሳባችሁና ምክራችሁን በኮሜንት ላይ አስቀምጡ። ለሟች ቤተሰብ፣ ወዳጅ ዘመዶችም በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በደቡብ አፍሪካ በግድያና በሞት ያጣናቸው ኢትዮጵያንን ተከትሎ የእግዚአብሔር ሴት ወንጌላዊት እጸገነት ለነብይ እዩ ጩፋ እጅግ አስቸኳይ የሆነ መልእክትን አስተላልፋለች። ነብይ እዩ ጩፋም በደቡብ አፍሪካ ከዚህ ቀደም የሚፈጽመውን ተግባርና እንዲሁም ደግሞ የሞቱት ወንድሞቻችንና ወገኖቻችንን ተከትሎ ያስተላለፈው መልእክትና የፈጸመው ተግባርም እጅግ ከባድ ቁጣን ወልዷል። ነብዩ በደቡብ አፍሪካ ኢትዮጵያ ላይ የፈጸመው ተግባር ምን ይሆን? ወንጌላዊት እጸገነትስ ያጋለጠችው እውነታ ምንድነው? የሚለውን ከአንደበቷ እንድታደምጡስ ጋበዝን። ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዲከረማችሁ እህታችሁ ወንጌላዊት እጸገነት ነኝ። በዓለም ላይ በሀገራችን ላይ በትውልድ ላይ በቤተ ክርስቲያን ላይ እየሆኑ ያሉትን የምናያቸውን ነገሮች ከእግዚአብሔር ቃልና ሐሳብ ጋር በመፈተሽ ትውልድ የምናነቃበት የእግዚአብሔርን ሐሳብ የምናንጸባርቅበት አገልግሎት ነው። አገልግሎቴ ደግሞ ያው በእናንተ እርዳታ እየሰፋ ለብዙዎች እየደረሰ ስላለ ሁላችሁንም እግዚአብሔር ይባርካችሁ ማለት እፈልጋለሁ። አሁንም መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት አድርግና ወደ ዋናው መልእክት ይገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ይህን ጊዜን ሰዓት ስለሰጠህን እናመሰግናለን። ጌታ እግዚአብሔር አባት ሆይ ሁሉ ላንተ ክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። የሚሰሙትንም ደግሞ እግዚአብሔር አባት ሆይ ጆሮአቸው የተከፈተ ይሁን፣ ልባቸው የተከፈተ ይሁን። ሰምተን እንለወጥ። እግዚአብሔር ሆይ አመሰግናለሁ፣ አከብራለሁ። ሁሉ ላንተ አሳልፌ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ። ዛሬ የመልእክቴ ዋናው አርዕስት አላወቃችሁኝም የሚል ነው። እግዚአብሔር አላወቃችሁኝም እያለ ነው። እግዚአብሔርን የማያውቅ ትውልድ፣ እግዚአብሔርን የማያውቅ መንጋ የተገለጠበትን መገለጥ እሱን እንድናይ ፈልጋለሁ ከቃሉ ጋራ። መልእክቴ ብዙውን ጊዜ ሁል ጊዜም ማለት ነው ከእግዚአብሔር ቃል ጋር የተደገፈ ነው። የማንም ፖለቲካ ደጋፊ አይደለሁም። የማንም ሃይማኖት ተቃዋሚም አይደለሁም። የመንግስት ተቃዋሚም አይደለሁም። መነገር ያለበት እውነት ይነገራል። በእግዚአብሔር መንፈስ በእግዚአብሔር ቃል መገሰጽ ያለበትም ይገሰጻል። በዛ መልኩ ነው ማየው። ዛሬ መግቢያ አድርጌ የማነሳው ሐሳብ አለ። ይሄው ምንድነው? ሰሞኑን እየሆነ ያለው በዚህ በደቡብ አፍሪካ እየሆነ ያለውን በደቡብ አፍሪካ የደቡቦች ስቃይ። እንግዲህ ደቡብ አፍሪካ በአጋጣሚ ይሁን አላውቅም፣ ደቡብ አፍሪካና የደቡብ ክልሎች የተገናኙ ናቸው። 95% በደቡብ አፍሪካ የሚገኙ ኢትዮጵያውያን ከደቡብ ክልል የሄዱ ናቸው። ስለዚህ አሁን የሚታየው ነገር ስቃይ ውስጥ ገብተዋል። ስቃይ። ይህንን ነገር በመንፈሳዊ እይታ ከእግዚአብሔር ሐሳብ ጋር እንደው መነሻውን የገባኝን ያህል መናገር ፈልጋለሁ። ስለዚህ
ደቡብ አፍሪካ እየሆነ ያለው በጣም አሰቃቂ ነገር ነው። በአደባባይ ሲገደሉ እያየን ነው። ቪዲዮ አያይዛለሁ። በጣም ህግ የሌለበት ሀገር ነው። ህዝቡ በጣም በቁጣ ተነስቷል። አፍሪካውያንን በቃ ሌላ ጥቁሮችን ጠል የሚል ነገር ነው። ግን መነሻ አለው። መነሻውን እነግራችኋለሁ። አሁን ስደት ያለ ነገር ነው። ሁላችንም እንሰደዳለን። በተለይ ኢትዮጵያዊ ያልተሰደደበት ሀገር የለም። ግን በዚህ በደቡብ አፍሪካ በጣም ብዙ ኢትዮጵያዊ ለማሸነፍ ለተሻለ ህይወት፣ አንዳንዶች ደግሞ በፖለቲካ ሰላም ማጣት ምክንያት ተሰደዱ አሉ፣ በጣም በቁጥር። ለማንኛውም ደቡብ አፍሪካ በብዛት ኢትዮጵያውያን፣ ሁሉም ማለት ይቻላል ከደቡብ ክልል ነው። ይህ የሆነ ያለው ግን በጣም አስደንጋጭና ሁላችንም ልንጸልይበት የሚገባ ጉዳይ ነው እየሆነ ያለውና ቆም ብለን እናስባለን። እኛ ኢትዮጵያውያን በተሰደድንበት ሀገር ሰላምን ስናመጣ ለተሰደድንበት ሀገር በረከት ስንሆን አንታይም። አሎ ተሰደን ባለንበት ሀገር ያስጠጋንን ህዝብ እንንቃለን። አሎ አሁን ጥቁር አሜሪካዊን አበሻ ይንቃል፣ ኢትዮጵያዊ ይንቃል። እዛ ደግሞ ኡጋንዳ ያሉ ኢትዮጵያውያን ኡጋንዳውያንን ይንቃሉ። በስደት ሀገር ቁጭ ብለው ደግሞ በውሸት ዶኪመንት ከሀገሬው የበለጠ ሱቅ ከፍተው ገጭ ይላሉ። በተለይ ክርስቲያን ሆናችሁ በደቡብ አፍሪካ የተሰደዳችሁ የዘራችሁትን ነው እያጨዳችሁ ያላችሁት። እግዚአብሔር በዛች ምድር የላካችሁ ያንን ወንጌል የማያቅ ህዝብ ወንጌል እንድታስጠኑ ነው እንጂ ነጋዴ እንድትሆኑ አይደለም። ይሄ ትልቅ ትምህርት ነው። አሁንም ካልቆመ ይሄ ነገር ወደ እግዚአብሔር ካልተመለስን፣ በጸሎት ወደ እግዚአብሔር ካልጮህን፣ ይሄ የመጣው በደቡብ አፍሪካ የመጣው ጥቃት በተለይም ኢትዮጵያውያንን ነው ታርጌት ያደረገው። ስሙኝ፣ ተሰደን ባለንበት ሀገር በራችንን ዘግተን አጥራችንን አጥብቀን ከጎረቤት ርቀን ነው የምንኖረው። አናካፍልም፣ በፍቅር አንቀርብም። በጣም ጥቂቶቻችን አበሻ ለአበሻ ኢትዮጵያዊ ሲናቆርም አብሮ ነው፣ ሲበላም አብሮ ነው። እዛ ላለበት ሀገር ደግሞ ኢንቨስት አያረግም። ብርሃናችን አልተገለጠም። በተሰደድንበት ሀገር ተጽዕኖ ማምጣት ይቻላል። መልካም ተጽዕኖ፣ ትውልድን ወደ እግዚአብሔር ማምጣት ይቻላል። ወደ ፍቅር ማምጣት ይቻላል። እንኳን አይደለም ደቡብ አፍሪካ፣ አሜሪካን ሀገር እንኳን ከአሜሪካኖች ርቀን በራችንን ዘግተን ያለ ነው። ይሄ ነው ያስጠቃን። እግዚአብሔር ለዚህ አይደለም የላከን፣ ነግደን እንድናተርፍ። ስሙኝ፣ ከኋላ የመጣ አይና ወጣ እንዲሆን ከሀገሬው ሰው በልጠን በትዕቢት እንገለጣለን። በሄድንበት ሀገር ኢትዮጵያውያን ትዕቢተኞች ነን። ለህብረተሰቡ መልካም ተጽዕኖ አናመጣም። የራሳችንን ህዝብ እናበለጽጋለን እንጂ ገንዘብ ሰብስበን ወደ ሀገር ቤት እንልካለን እንጂ ባለንበት ሀገር ፍሬ አናፈራም። ለሀገሬው አዝነን እንኳን የሀገሬውን ህዝብ የመርዳት፣ የመደገፍ፣ የመውደድ፣ የማቀፍ ባህልና ልምድ የለንም ኢትዮጵያውያን። የደቡብ አፍሪካ ስደትና ስቃይ መነሻው ይሄ ነው። በአንድ ሌሊት የመጣ ነገር አይደለም። ከሁሉ በላይ ደግሞ በቅንነትና በጽድቅና እግዚአብሔርን በመፍራት አይደለም ገንዘብ የምንሰበስበው ሰው ሀገር ስንሆን፣ በሌብነት ነው፣ በመቀማት ነው፣ በማታለል ነው፣ የውሸት አሳይለም በመጠየቅ ነው። ወገኖቼ የዘራነውን ነው እያጨድን ያለ ነው። ይሄ በደቡብ አፍሪካ የሆነው ስሙኝ፣ በጉቦ አሁን ቪዲዮ አያይዛለሁ። አንድ ነጋዴ፣ በጣም ያገሬው ነጋዴ፣ እናንተ ኢትዮጵያውያን እያለ ሶማሊያውያን፣ ናይጄሪያውያን መታችሁ እዚህ የኛን ልጆች ሴቶቻችንን እየደፈራችሁ ልጆቻችንን ትናንሾቹን እንደ ባሪያ እየገዛችሁ እርሻ ላይ ያዋላችኋቸው ጉቦ እየሰጣችሁ ለፖሊሶች ህገወጥ የሆነ መሳሪያ ደብቃችሁ ቪዲዮ አያይዛለሁ። ባካችሁ ጉዳችን ያለው እዛ ነው። የዘራነው ነው እያጨድን ያለነው። በቅድስናና በጽድቅ እግዚአብሔርን ባለመፍራት የተመላለስንበት ነገር ነው። ቤተ ክርስቲያናችሁ ውስጥ ራሱ መሳሪያ አለ አለ። ይኸው ነጋዴው ስሙት፣ ይኸው ዋጋ እየከፈላችሁ ነው።
እግዚአብሔር የራሱ የሆኑትን ማስጣል ያቀበታል። በጽድቅና በቅድስና የሚሄዱትን ማስጣል ያቀበታል። ለወንጌል ብላችሁ አይደለም አሁን ደማችሁ እየፈሰሰ ያለው። እግዚአብሔር ግን እዛች ምድር እናንተን ሲልካችሁ፣ በተለይ እናንተ ክርስቲያኖች ወንጌል እንደመስበክ ድራግ ትሸጡ ነበር። ይኸው ሰውየው የተናገረው ነው ማያይዘው። እኔ የምለው መቼም ለቀባሪው ያረዱት አይሁንብኝ እንጂ የደቡብ ሰዎች እርስ በርሳቸው እየተጣሉ እዛው ደቡብ አፍሪካ ውስጥ ሬሳ በየሳምንቱ ከምባታ፣ ሀዲያ፣ ወላይታ እያላችሁ ሬሳ በየሳምንቱ ኢትዮጵያ ሲገባ አልነበረም? እዛ ደቡብ ውስጥ ደግሞ አሁን የመጣ ኃጢአትና በደል ከእግዚአብሔር ጋር ተጣልቷል የደቡብ ህዝብ። ሃሎ ስሙኝ፣ ደቡቦች ከእግዚአብሔር ጋር ተጣልታችኋል። ንስሐ ግቡ። እግዚአብሔር ጥበቃውን ከእናንተ ላይ አንስቷል። ለምን? ወንጌል ጥላችሁ ንግድ ውስጥ ስለገባችሁ። ደቡብ ውስጥ ሀዲያ ውስጥ አይደለም እንዴ ወንጌል የሚሰብኩትን አሳዳችሁ ያሰራችሁት? አገልጋይ የሚገደለው የት ነው? ደቡብ አይደለም እንዴ? በቀደም ሴት ደፍሮ ገደለ የተባለው ደቡብ አይደለም? ኧረ ተው፣ እየተሰማ ነው። ኃጢአትና ግፍና በደል ከደቡብ እየተሰማ ነው። ዛሬ ዘራችሁትን ነው እያጨዳችሁ ያላችሁት እናንተ። እኛም እንጸልያለን፣ ንስሐ ግቡ። አንተ ነብይ ሆይ አጠገብ ያለውን ህዝብን አድን። መጀመሪያ ሰብስብና ንስሐ አስገባ። አሁን ያዙ ይልቀቁኝ አይሰራም። ሂዱ አያይዛለሁ። የሀገሬ ህዝብ የተናገረውን አያይዛለሁ። እኔ በቃን አሉ። በቃ ጉቦ ለተቆጣጣሪዎች ትሰጣላችሁ። አሁን ጊዜው ነው፣ በቅቶናል። አገራችንን ሳይሆን ራሳችሁን እየጠቀማችሁ እህቶቻችንን ደፍራችኋል። ልጆቻችንን በትንንሽ ገንዘብ ባሪያ አርጋችኋል። በእርሻ አሰማርታችሁ የውሸት ፖለቲካ ጥገኝነት እያወጣችሁ መንግስታችንንም ዋሽታችኋል። ህገወጥ መሳሪያ በንግድ ሱቃችሁ ታከማቻላችሁ። በቤተ ክርስቲያናችሁ ውስጥ መሳሪያ አለ። ድራግ፣ አልኮል በህገወጥ መንገድ ትሸጣላችሁ። ከዚህ በኋላ እንታገሳችሁም ብለዋል። ይሄ ህዝብ ጨክኗል። ታግሰውን የተነሱት እነዚህ ምንም ምን ያልፈርድባቸውም በእነሱ ሐኪም ቤታችን ገብታችሁ የህክምና መሳሪያዎቻችንን ሰርቃችሁ ወደ ሀገር ቤት ትልቃላችሁ፣ ትሸጣላችሁ። ገንዘብ ወደ ሀገራችሁ ነው የምትልኩት። እኛን እዚህ ደሃ አረጋችሁ፣ ኑሮ አስወደዳችሁብን። አሁን ከዚህ በኋላ እኔና እናንተ ጠላቶች ነናል። በሀገራችን ተሰቃየን እያላችሁ የውሸት አሳይለም እየጠየቃችሁ ኧረ እባካችሁ ተጋልጣችኋል። እባካችሁ እግዚአብሔርን ያጋለጣችሁ ወደ ንስሐ ተመለሱ። ደቡቦች ወደ ንስሐ ተመለሱ። እግዚአብሔር ጥበቃውን አንስቶ ነው። ጠራራ ፀሐይ እየተገደለ ነው። ቪዲዮ አያይዛለሁ። እንደውም አንዳንዶቹ ይመኩራቸው ነበር። በሀገራችሁ የተሰደዳችሁበትን ምክንያት ለገንዘብ እንኳን ከሆነ ለምን እዛው ሰርታችሁ ገንዘብ አታገኙም? የተሰደዳችሁበትን ምክንያት ለምን አትቀይሩትም? መሸሽ ለምን መረጣችሁ? ይሄ ነው ምክንያቱ። አሁን እንጸልይ፣ እንነሳ፣ እንጩ ቢባል አይሆንም ወገኖቼ። ኢየሱስ ጌታ ነው። ለመግቢያ ያህል የደቡብን ጉዳይ ይህን ያህል ካነሳው ወደ ዋና ሐሳቤ እገባለሁ። ኧረ በሀገር ሽሮ በልቶ መተኛት ይሻላል። እናንተ እንዴት አይነት ነገር ነው እያየን ያለ ነው? ብዙ ግፍ እየተሰራ ነው። አደባባይ እየተገደሉ ነው። ስሙኝ፣ ብዙ ሐሰተኛ ነቢያቶች ደግሞ መፍለቂያው ደቡብ ነው፣ ደቡብ ክልል። አሁን ደግሞ አንዱ ነብያቸው ነብይ እዩ ጩፋ ነብያቸው በደቡብ አፍሪካ ያለው ግድያ እንዲያስቆም አዛለው። ከነገ በኋላ ጠላት ያሰበው ጉዳይ ላይ ጣልቃ እገባለሁ። እንደ ተቀባ ሰው እንደ መልእክተኛ ቃል አውጃለሁ። በኢየሱስ ክርስቶስም በእናንተ ላይ አይጸናም። አታዝም። ብታዝ ኖሮ እስካሁንም አይፈጸምም ነበር። አንተ ማድረግ ያለብህ ደቡብ አፍሪካ ገንዘብ ለማምጣት ትመላለሱ ነበር። እነሱም ገንዘብ የሚያስጥላቸው ነብይ የሚያስጥላቸው ይመስል እየሮጣችሁ እዛ ትሄዱ ነበር። አሁን ለምን ሄዳችሁ አትጸልዩላቸው? ገና ይሄ ነገር ሳይመጣ የደቡብ የእናንተን ክልል የራሳችሁን ህዝብ ወደ ጨዋነት ወደ እግዚአብሔር ቅድስና እርስ በርስ እንዳይባሉ እንዳይጣሉ እንኳን አላረጋችሁም። ዛሬ እናስቆማለን። ቪዲዮ አያይዛለሁ። ነብይ እዩ ጩፋ ሳውዝ አፍሪካ በሚኖሩ ኢትዮጵያውያን ላይ የወጣ የሞት አዋጅ የተገለበጠ ይሆን፣ በኢየሱስም የተገለበጠ ይሆን። አልተገለበጠም። ቀድመ ነበር ማስገልበጥ፣ ቀድመ ነበር ማስቆም። ይኸው
ሰብስበህ ገንዘባቸውን የሰበሰብካቸው ይኸው ሞታቸው አልቀረም። ቀድሞውንም ሞታቸውን ያስታገሱት የቆዩት ጉቦ እየሰጡ ነበር። ስሙት። ኢነፍ ኢዝ ኢነፍ አሉ። በቃን መረረን አሉ አፍሪካውያን፣ ደቡብ አፍሪካውያን። እኛ ደሃ ሆነን እናንተ በለጸጋችሁ። በእኛ ሀገር ተሰደን መጣችሁ አላችሁ። የመጣችሁት ግን ነጋዴ ለመሆን ነው፣ የእኛን ንግድ ለመቀማት ነው። ኢትዮጵያዊ የሀገሩን አማሮ አሳርሮ እንደገና የሰው ሀገር ህዝብ ደግሞ ያማርራል፣ ያሳርራል። ይኸው ዋጋችንን እያገኘን ነው። ስሙኝ። በአደባባይ በማክዶናልድ በመብያ ሬስቶራንት ውስጥ 3 ኢትዮጵያውያን በጠራራ ፀሐይ ፑ I don't know what was the cause, whether it was xenophobia, whether they had a conflict before. ደመከልቦ ነው ያው ደሙ ፈሰሰዛ በሽጉጥ። ከዚህ በላይ ውርደት አለ ለኢትዮጵያውያን? በተለይ እናንተ የደቡብ ሰዎች ክርስቲያንን የምትሉ የሄዳችሁበትን ዓላማ የእግዚአብሔርን ጥሪ አስቀምጣችሁ ንግድ ውስጥ፣ ውሸት ውስጥ፣ ሌብነት ውስጥ፣ ስርቆት ውስጥ እግዚአብሔር ለእርሱ የሆኑትን በምድርም በሰማይም ይባርካል። እናንተ ሳትሰርቁ ሳትዋሹ በምድርም፣ ምክንያቱም ምድርም ሰማይም ገንዘቡም ወርቁም የኔ ነው አላለም እግዚአብሔር። አንድ ቪዲዮ አያይዛላችኋለሁ። ታዋቂ የሀገራችን ባለሀብት ይሄ በግብርና ሙያ ተሰማርቶ ወጣት ነው። እኔ ስሙን አላውቀውም። ቪዲዮ አያይዛለሁ። በሰይፉ ሾው ቀርቦ ሱስህ ምንድነው ሱስህ ሲባል ስለ ኢየሱስ መናገር አለ። እናንተ ሀብታም እኮ ነው። ምን የምድር ሀብታም፣ የምድር ሀብትና የክርስቶስ ኢየሱስ መሆን ሀብት የሚወዳደር ነገር አይደለም። ነገር ግን እግዚአብሔር በምድርም ሀብታም ያደርጋል። ስለዚህ ምን አለ? ስለ ክርስቶስ ኢየሱስ አዳኝነት ማውራት ነው ሱሴ ያለ። ለሰዎች ስለሱ መናገር ነው ሱሴ ያለ። ምን ሱስ አለ? ስለ ኢየሱስ ማውራት ሱሴ ነው። ባይደው በጣም ትልቁ ሱሴ እሱ ነው። ላገኘኋቸው ልጆች ሁሉ፣ ላገኘሁት ሰው ሁሉ የክርስቶስ ኢየሱስን አዳኝነት ማውራት በጣም ትልቁ ሱሴ እሱ ነው። በፊትም እዚህ ከተማ እያለሁኝ ታክሲ ሰልፎች ላይ በጣም ታወቃለሁ ብዬ አስባለሁ። በፊት ሰክ ነበር። አዎ ከ7 ዓመት በፊት ወደ ፋርም ከመሄዴ በፊት አዲስ አበባ ስራዬ እሱ ነው። በቃ ስራዬ ጎዳና ላይ ወንጀል ይችላል። በጣም ደስ የሚል ነገር። በሄድክበት ስለ ኢየሱስ ክርስቶስ የምታወራ ከሆነ ሳትለፋ በንጹህ መንገድ በቀጥታ እግዚአብሔር ረድቶ በረከት ይበዛል። አለበለዚያ እየዋሻ እየሰረቅ እየቀጠፍክ ከወንጌል ርቀ እርስ በርስ እየተበላላ ሀብት አከማቻለሁ ስትል አትበላውም። እንደዚህ ለጠላት አሳልፎ ትበላለህ። ስሙኝ ባካችሁ፣ 50-50 አትጫወትም ወንድም አለም። የእግዚአብሔር ነገር 100% ነው። ባላንስ የሚባል ነገር አይሰራም በእግዚአብሔር ቤት። በጣም የሰዓት ነው ነገር ባላንስ። በእግዚአብሔር ጉዳይ ባላንስ የለም። 90% የእግዚአብሔር 10% ምድራዊ። አሎ አለበለዚያ ፍሬ አታፈራ። እዚህም እዚያም እያልን አይሆንም። ንግዱም አለንበት፣ ፖለቲካ፣ ዘረኝነት፣ ስስት፣ ገንዘብ መውደድ፣ መስገብገብ፣ ስርቆት፣ ሌብነት፣ ውሸት። ይሄ ከእግዚአብሔር ነገር ጋር አይሄድም። አንዱን ምረጥ ወንድም አለ አይሄድም። በጣም ደግሞ የሚያስደነግጥ ቪዲዮ የማያይዘው የነዚህ የሙስሊሞች ንግግር ያላህ ህግ ነው አሉ። እረዱ፣ ግደሉ፣ ጠላቶቻችሁን አጥፉ ተብለናል በሰይፍ። ስለዚህ ምን ይላል አንዱ? ያለ ጂሃድ እስልምና ውበት የለውም አለ። በኢየሱስ ስም ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ካለ አይንካ ታግሎ ሙስሊሙ ጣለ አለና ልክ በሰይፍ አንገቱን ሊከላው ሲል ጀመረ አሽሀዱ አን ላ ኢላሃ ኢላላህ። ያለ መግደል ያለ ማረድ እስልምና ውበት የለውም ያለ ጂሃድ። ስለዚህ አሁን የመጨረሻው ዘመን ክርስቲያኖች ይገበራሉ፣ ሰይፍ ይጠብቃቸዋል። እነማ? በክርስቶስ ኢየሱስ ደም ያልተሸፈኑት በሰይፍ በአንገቱ አንገታቸውን እረዱ የሚሉት ተነስተዋል። ቪዲዮ አያይዛለሁ። እንዲህ አይነትም እምነት አለ፣ ግደል አጥፋ የሚል። ስለዚህ ምን ይላሉ? አክሱም ላይ ያላችሁ ሙስሊሞች ተፋለሙ፣ ሌላ ምርጫ የለም፣ መግደል መጨረስ ነው፣ የአላህ ትእዛዝ ነው። አላህ ቆሻሻ ናቸው፣ ካዲዎች ናቸው፣ ነጃሳ ናቸው ብሎ ያለውን አላወቁምና እንነግራቸዋለን። እኛ ታዘን ነው ምን እናርግ? ያላ ነው መልእክት ማስተላለፈው መልእክት አክሱም ላይ ያሉ ሙስሊሞች ወላሂ ለአላህ ጠላት እጅ እንዳትሰጡ፣ ፊት ለፊት ተፋለሙ።
የፈለገ ነገር ይምጣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ። እንዲህ አይነት አላህ ካለ እግዚአብሔር ይቅር ይበላችሁ። እኛ ግን የምናመልከው አምላክ የፍቅር አምላክ ነው። ሁሉንም በኩል የሰራ እግዚአብሔር አብ አባታችን ልጁ ኢየሱስ ክርስቶስ ስለ ዓለም ሲል በመስቀል ላይ የሞተው። ስለዚህ ያላ ቃል ቆሻሻ ናቸው ያለውን አልነገርናቸውም። ውጫቸውም ውስጣቸውም ቆሻሻ ነው። ስሙ ደግሞ ይሄን ያለው እናንተ ኢትዮጵያውያን ጸልዩ። በተለይ በአክሱም ያላችሁ ክርስቲያኖች ወንጌላችሁን አንሱ። እናንተ ስሙ ይሄንን አክሱምን የእስላም መናገሻ ያድርጋት እያለ ይጸልያል። ክርስቲያኖች ወደ አምላካችሁ ጩሁ። በተለይም ኦርቶዶክሳውያን ወደ ኢየሱስ ቅረቡ። ማምለጫው እሱ ብቻ ነው እላለሁ እኔ። ለመሰላችሁ በክርስቶስ ኢየሱስ ደም ያልተሸፈነ እውነተኛውን ወንጌል የማይሰብክ ማምለጫ የለውም። ስለዚህ አሁን በተለይ ሙስሊሞች ይህንን የተንጣለለ የኦርቶዶክስን ሕንፃ ቤተክርስቲያን ወደ መስጊድ ለመቀየር ጎምጅተዋል፣ አሰፍስፈዋል። ይሄም ደግሞ በሰይፍ ነው። ከሰይፉ ማምለጫው ደግሞ ኢየሱስ ክርስቶስ ይባላል። ስለዚህ በዚህ አጋጣሚ ኦርቶዶክሳውያን የክርስቶስ ኢየሱስን ንጹሕን ወንጌል ስበኩ፣ ለትውልድም አስተምሩ። ቤተክርስቲያንን በክርስቶስ ኢየሱስ ደም ሸፍኗት። መንፈሳዊ ውጊያ እንዋጋለን። ውጊያችን ከደምና ሥጋ ጋር አይደለም። በሰው ስርዓት እየተመራን ነው ወገኖች። ቤተክርስቲያንን የሰውኛ ስርዓት እየመራት ነው። በዚህ በማርቆስ 7:7 ላይ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈ በእውነት ትንቢት ተናገረ። ማን አለ? እግዚአብሔር። ለሚበላና ለሚጠጣ የዓለም ነገር ትለምናላችሁ፣ ቃሌን ታውቃላችሁ፣ ነገር ግን አትኖሩበትም። ቤተክርስቲያን የመጣ ሁሉ እግዚአብሔርን አያውቅም። እናንተ ይህን ልብ ብላችኋል? ቤተክርስቲያን የመጣ ሁሉ እግዚአብሔርን አያውቅም። ቤተክርስቲያን የመጣ ሁሉ ዳግም የተወለደ እንዳይመስላችሁ። ስለዚህ አሁን የገደል ማሚቶ የሚባል ነገር አለ። የኔና እናንተ ጉዳይ የገደል ማሚቶ ነው። ከኛ ብቻ ይወረወራል። የእግዚአብሔርን እንኳን ሰማም ዱብ እያለ ይመለሳል። የራሳችንን ድምፅ ነው መልሰን የምንሰማው። እናንተ እግዚአብሔር ምን አለ እኮ ብሎ የሚሰማም የሚናገርም የለም። እግዚአብሔር እንዲህ ይላል የሚል የለም። ለምን የእግዚአብሔርን አንሰማም? የራሳችንን ብቻ ነው እያስተጋባን ያለ ነው። እግዚአብሔር ይናገራል፣ ብዙዎቻችን ግን አንሰማም። የሰማነውን ደግሞ አናስተውልም። እንደ አማኝ የሆነ ቀለበት ውስጥ ገብተናል። የዘልማድ ቀለበት። ተራራውን መዞር የሚባል ነገር አልሰማችሁም? እግዚአብሔር ተራራውን መዞር ይበቃል እያለ ነው። የሆነ ምንዞረው ተራራ አለ። የተለመደ አካሄድ፣ የተለመደ አምልኮ፣ የተለመደ ስብከት፣ የተለመደ ጸሎት ልምድ የሆነብን መንፈስ ቅዱስ የማይመራን ጉዳይ ውስጥ ገብተናል። ስለዚህ መንፈስ ቅዱስ እየመራን ሳይሆን የተወራረሰ ከቤተክርስቲያን ቤተክርስቲያን የተወራረሰ ነገር አለ፣ አካሄድ አለ። የሁሉም ቤተክርስቲያን አካሄድና አሰራር የእግዚአብሔር ምሪት ሳይሆን የሰው ስርዓት ነግሷል በቤተክርስቲያን። አስተዳደሩ፣ አካሄዳችን፣ አስተሳሰባችን የሰው ስርዓት፣ የሰውኛ ስርዓት ከእግዚአብሔር ቃልና ፈቃድ ውጪ የሆነ አካሄድ በሰው አእምሮ የምትመራ የእግዚአብሔር ቤተክርስቲያን የሚል ስም የተሰጣት ስማችን ቤተክርስቲያን ግን አካሄዳችን፣ አስተሳሰባችን፣ አደራረጋችን የሰውኛ ስርዓት። ስሙኝ፣ ከፊት የለጠፍነው ስም በስሙ የምትነግድ ቤተክርስቲያን ውስጧ የቆሸሸ የሚመስል ግን የሆነ የሚመስል ነገር አለ። እኔና እናንተን አሁን የያዝነው የሚመስል ነው፣ ያልሆነ ግን ይመስላል እኮ። ቤተክርስቲያን ይመስላል ግን አይደለም። የእግዚአብሔር ነገር ይመስላል ግን አይደለም። ስለዚህ ምንድን ነው ካላችሁ ሰው ሰራሽ የሆነ ነገር ገብተዋል ቤተክርስቲያን ውስጥ። ፌክ ሰው ሰራሽ። ልክ አሁን ኦሪጂናሉ አለ አይደል? ኦርጋኒክ የሚባለው ነገር አለ። እንደገና ደግሞ ኦርጋኒክ ያልሆነ ነገር አለ። ሰው ሰራሽ ሜዲን ቻይና ባል ነገር አታውቁ? አሁን የቤተክርስቲያናችን ሜዲን ቻይና ሆናለች። እግዚአብሔር እየተናገረ ያለው አላወቃችሁኝም እያለ ነው። እግዚአብሔርን አለማወቅ ፍሬ እንዳናፈራ ያደርጋል። ደስታና ሰላማችንን ያስቀማናል። እረፍት የለም፣ መረጋጋት የለም፣ ፍቅር የለም። ምታዩት የተገለጠው ነገር ምንድነው ካላችሁኝ እግዚአብሔርን ካለማወቅ
እግዚአብሔር የሚለው ሌላ፣ እኛ ምንሄድበት ሌላ። በእግዚአብሔር አቅጣጫና በእርሱ መንገድ እየሄድን እንዳልሆነ ግልጽ ነው። እግዚአብሔር ኃይሌን ትልቅነቴን አላወቃችሁኝም። በእኛ ልክና በእኛ አስተሳሰብ እግዚአብሔርን ገድበነዋል። አይገርማችሁ? እግዚአብሔርን ካለማወቃችን የተነሳ በእኔና በእናንተ ጭንቅላት እግዚአብሔርን ገድበናል። ታምራት እንዳናይ፣ ክብሩ እንዳይገለጥ፣ ጸሎታችንና ልመናችን ሰማያዊ ሳይሆን ምድራዊ ሆኗል። አሁን እኮ በቃ ኃይል ስጠኝ፣ ክብርን አሳየኝ፣ ግለጥልኝ፣ ይሄ የሰማያዊ ነገር መናፈቅ። ጌታ ሆይ አትመጣም ወይ? መቼ ነው ማይህ? በቃ ይህ ከእግዚአብሔር ጋር የሱን የሆነውን ነገር ለመቀበል ያለን ፍላጎት የለም። ጸሎታችን ምንድነው ካላችሁ ምድራዊ፣ አርግልኝ፣ ግዛልኝ፣ ስጠኝ፣ አምጣልኝ። ስሜን ትጠራላችሁ፣ ነገር ግን ልባችሁ ከኔ ጋር አይደለም አሎ። እምነታችሁ አናሳ ነው እያለን ነው ጌታ። ከኔ ይልቅ በገንዘብና በሰው ታምናችኋል። አላወቃችሁኝም፣ ልታውቁኝም አልወደዳችሁም አሉ። ዝም ብሎ የሚመላለሱ የእግዚአብሔርን ሳያውቁ ሰው ተከትለው የሚመጡ አሉ። ሰው ሲያስከፋቸው ከእግዚአብሔር ቤት የሚወጡ በስተዋል። ለምን? የተከተሉት ሰው ስለሆነ። ሰው ባይሆን ኖሮ ከቤተ ክርስቲያን የፈለገ ነገር ቢሆን በሰው የተነሳ ከቤተ ክርስቲያን ባልራቅን ነበረ። በሰውኛ ስርዓት ፓስተሩን ወይም ነብዩን ብሎ የሚመላለሰው ብዙ ነው። እግዚአብሔርን አውቆ መከተል ያሳርፋል። የእግዚአብሔር ነገር በግል እንጂ በግርግር አይደለም። ስሙኝ ይህንን ባካችሁ። በማህበር አይደለም፣ በደቦም አይደለም። የእግዚአብሔር ነገር በግል ነው፣ አንድ ለአንድ ነው። ጌታዬ ነው፣ በቃ የኔ ነው፣ ከኔ ጋር ያለው ግንኙነት ነው። የፈለገ ቦታ ቢሆን የሚከተለኝ ሰው አይታችሁ ከእግዚአብሔር ቤት እንዳትርቁ የሚያደርጋችሁ ከጌታ ጋር ያላችሁ የግል ግንኙነት ነው። ይህንን ነገር ልብ በሉልኝ ፕሊዝ። የእግዚአብሔር ነገር እንዳልኳችሁ በግል ነው፣ በደቦ አይደለም። እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያ ነው። እግዚአብሔርን ማወቅ ጥበበኛ ያደርጋል። እናንተ በዚህ በኢሳይያስ 29:13 ላይ ጌታ ምን አለ? ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባል እና በከንፈሮቹ ያከብረኛልና ልቡ ግን ከኔ ራቀ ነው እና በሰዎች ሥርዓት ትምህርት ብቻ ይፈራኛል። አይገርማችሁ? እግዚአብሔርን በሰውኛ ሥርዓት እኮ መፍራት ማለት እግዚአብሔር ክፉ ሆኖ አይደለም የሚፈራው፣ የክብር ፍርሃት ነው። የመውደድ የፍቅር ፍርሃት ነው እንድንፈራው የሚፈልገው እንጂ እግዚአብሔር ክፉ አይደለም። አባት ነው። አባት የሚፈራው ስለሚከበር እንጂ ስለምንጠላው አይደለም። እግዚአብሔርን እንዳናውቅ የገደበን ነገር አለ። ይኸውም ሁለት ወደን ነው። የመጀመሪያው ምክንያት ይሄ ነው። እግዚአብሔርን እንዳናውቅ ያደረገን ሁለት ወደን ነው። ዓለምንና እግዚአብሔርን ወደን ነው። አይሆንም እንደዚህ። ስለዚህ በተከፋፈለ ልብ እግዚአብሔርን ማወቅ አይቻልም። ጊዜ የለንም ለእግዚአብሔር። ሌላው ደግሞ እግዚአብሔር እንዳናውቅ ያደረገን ጊዜ የለንም። ከእግዚአብሔር ጋር ጊዜ ካላጠፋን ጊዜያችንን እየበላ ያለው ነገር ምድራዊ ከሆነ እንዴት እግዚአብሔርን ማወቅ ይቻላል? ባጠፋው ጊዜ ልክ ነው። በእግሩ ስር በተቀመጥከው ጊዜ ልክ፣ በጸለይከው ልክ፣ ፊቱን በፈለግከው ልክ፣ በተጠማኸው ልክ ነው እግዚአብሔርን ማወቅ የሚቻለው። ተጀንኖ አይደለም ወንድም አለ። ያወቅነው ይመስለናል። ነገር ግን አካሄዳችንን እንመርምር፣ እግዚአብሔርንም እንጠይቅ። እግዚአብሔር ሆይ ከኔ ጋር ነህ? ጌታ ሆይ በእኔ ደስ ይልሃልን አትሉም? አንዳንዴ ዝም ብለን እኮ ምንጋልብበት ጊዜ አለ። መርምሩ ቆም ብላችሁ። ጌታ ከኔ ጋር ነው ወይ? እግዚአብሔር እንደሚፈልገኝ እየኖርኩ ነው ወይ? ጌታ ሆይ በእኔ ደስ ይልሃል ወይ? ቼክ አርጉ፣ አለበለዚያ መባከን ነው። ምን ልቀይር፣ ምን ልቀንስ፣ ምን ልጨምር ብለን የእግዚአብሔርን ፈቃድና ሐሳብ እንጠይቅ። በራሳችን መረዳት በመሰለኝና በደሳለኝ አይሆንም። የእግዚአብሔር ነገር በግምት አይሆንም። እግዚአብሔር በቃሉ ይናገራል፣ በመንፈስ ይናገራል፣ በራእይ ይናገራል። አካሄድሽ አላማረኝም ካለሽ አቁሚ። ለሰው ቀና የመሰለ መንገድ ለእግዚአብሔር ግን ጥፋት ነው። ስለዚህ እኛ አሁን ደግ ነው ብለን የምናስበው ነገር በእግዚአብሔር ዘንድ ተቀባይነት ይኑሮ አይኑሮ መመርመር አለብን ወገኖቼ። በመንገዱ እየሄድን አይደለም። ምንድነው ብትሉኝ፣ ጽድቅና ቅድስና ከሌለ እግዚአብሔርን አናቀው።
ለምን? የእግዚአብሔር መንገድ በጽድቅና በቅድስና ነው። ኢሳይያስ 58:2 ላይ ስሙኝ፣ ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛ ፍርድ ይለምኑኛል፣ ወደ እግዚአብሔርም መቅረብ ይወዳሉ። ብዙ ሰው እኮ ይፈልጋል፣ ዕለት ዕለት እኮ ይንበረከካል። ግን ኦልሬዲ ላይኑ ዲስኮኔክትድ ነው፣ ተቆርጧል መስመሩ። እታለም መብራቱ ተቆርጧል። ወደ እግዚአብሔር የሚወስደን ድልድይ ተሰብሯል። የለም። ለምን? እሱ ከሚለን ከፈቃዱ ጋር አንድ አይደለንም፣ አልተገናኘንም። ይኸው ዕለት ዕለት ይሹኛል። ከዛስ ጽድቅን እንዳደረገ ሰው የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድ ይለምኑኛል። እነሱ ግን እዚህ ጋር ፍርድ አጓለዋል። እነዚህ ግን እሱ ጋር በኃጢአትና በበደል መንገድ ሄደዋል። እዚህ ጋር ደግሞ ጌታ ሆይ ጌታ ሆይ ይሉኛል ይላል እግዚአብሔር ቃል። እናንተ ሰው እኮ ይሸወዳል፣ እግዚአብሔር እኮ አይሸወድም። እግዚአብሔርን ለመሸወድ ነው አሁን እኔና እናንተ እየተሯሯጠን ያለ ነው። አይሆንም። አለመታዘዛችን፣ ጣሉ ያለንን አለመጣላችን፣ ተው ያለንን አለመተዋችን እግዚአብሔርን እንዳናቀው አድርጎናል። ይሄ ደግሞ ዋናው እግዚአብሔር እንዳናቀው ያደረገን አለመታዘዛችን። ስሙን እንጠራለን፣ ጌታ ሆይ ጌታ ሆይ እንላለን፣ ነገር ግን ድምፁን አንሰማም። አሎ ከአንድ አቅጣጫ ብቻ የሚወረወር ነገር አታውቁ። አሁን አንድ ሰው ዝም ብሎ ከተናገረ የእናንተን ካልሰማ ዋጋ የሉ። የእርሱን አንሰማም። እኛ በምንፈልገው በተመቸን ጊዜ በተመቸን መንገድ በተመቸን አካሄድ ነው እግዚአብሔርን እየተከተልን ያለ ነው። በግራ ሲለን በቀኝ፣ ቁጭ በይ ሲለሽ ብድግ፣ ሂድ ሲልህ ወደኋላ። ወንድም አለ አልተግባብተው የሚባል ነገር አታውቅም። ለእኛ እንደሚመች ነው አካሄዳችን። ሉቃስ 6:46 ላይ ስለምን ጌታ ሆይ ትሉኛላችሁ የምለውን አታደርጉም። ይሄ ቃል በጣም ይገልጸናል። ጌታ ሆይ የሚል እኮ ሞልቷል። ግን የሚለንን አናደርግም። እየመረረንም ቢሆን እግዚአብሔርን ካልታዘዝን ለእኔና ለእናንተ የሚጠቅመንን ነው አርጉ ሚለን። እኛ ግን ለስጋችን የሚመቸውን ነገር ብቻ ነው እያደረግን ያለ ነው። ስለዚህ ከእግዚአብሔር ፈቃድና ሐሳብ ውጭ እየኖርን ጠዋትና ማታ ጌታ ሆይ ብንል ዋጋ የለውም። እግዚአብሔርን ያለ መፍራት እግዚአብሔርን ያለ ማወቅ ምልክት ነው አለው። እግዚአብሔርን የማይፈራ ሕዝብ እግዚአብሔርን አያውቅ። እግዚአብሔርን ያወቀ ሕዝብ እግዚአብሔርን ይፈራል። ለምን? እግዚአብሔር ትልቅነቱ፣ አባትነቱ፣ ንጉስነቱ፣ ማንነቱ እንድንፈራው፣ እንድናከብረው፣ እንድንንቀጠቀጥለት፣ እንድንሰግድለት ያደርጋል። እግዚአብሔርን አለመፍራታችን እግዚአብሔርን ካለማወቃችን የመጣ ነው ወገኖቼ። እግዚአብሔርን ባወቅነው ቁጥር ፍቅራችንና ማክበራችን እየጨመረ ይመጣል። ማቴዎስ 22:29 የመጨረሻ ጥቅሴ ነው። ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስስት አላችሁ። ዛሬ መሳታችን የመጣው ውድቀታችን የመጣው ስቃያችን የበዛው እግዚአብሔርን ካለማወቃችን የተነሳ ነው። እናንተ ስደት ቢሆን ምቾት ቢሆን በአገር ቢሆን ደቡብ አፍሪካ ቢሆን አሜሪካ ቢሆን ኢየሱስ ክርስቶስን ያልያዘ ከእግዚአብሔር ሐሳብና ፈቃድ ውጪ የሆነ ትውልድ መከራ ይከፍላል። ጌታ ጥበቃውን ያነሳል። ወንጌልን አስቀምጠ ንግድ ከገባ፣ ወንጌልን አስቀምጠ በውሸት ከተገለጥክ፣ ወንጌልን አስቀምጠ በዓለምኛው ጣጣ ውስጥ ከገባ ተርፋለሁ ብለ ሞት ታጭዳለህ። የደቡብ አፍሪካው ሲቹዌሽን ሁኔታ ሞት እየታጨደ ያለው ወንጌል ያስቀመጠው ክርስቲያን ሕዝብ ነው። ይሄ መቀጣጫ ነው ወገኖቼ፣ ስሙኝ። እግዚአብሔር የተባረከ ይሁን። እህቶች ወንድሞች፣ የዛሬ መልእክቴን በዚሁ ነው ማጠናቀቀው። ለደቡብ አፍሪካ ላሉ ኢትዮጵያውያን እንጸልይ። በደቡብ አፍሪካ የተነሳ ይሄ በጣም ወደ ንስሐ የሚያመጣ ነገር ነው። በአጠቃላይ የኢትዮጵያ ሕዝብ በስደት ላይ ያላችሁ ባላችሁበት የስደት ቦታ ወንጌልን መስክሩ። ላላችሁበት ሕዝብ ደግሞ ብርሃን ሆናችሁ ተገለጡ። በፍቅር ተገለጡ። በሰላም ተገለጡ። በውጭ ሀገር ያላችሁ ኢትዮጵያውያን በተለይ ክርስቲያን ነን የምትሉ ወንጌላችሁን አንሱ። እግዚአብሔር የላካችሁ ለወንጌል ነው እንጂ ገንዘብ ልንሰበስብ ጥሩ ኑሮ ልንኖር የምድራዊ ሀብት ልናካብት አይደለም። ለሌሎች ብርሃን እንድንሆን የተጠራ ነው።
እንደውም እኛ ባለንበት ሲኦል ሆነ እኮ። አሁን ደቡብ አፍሪካ ከነድህነታቸው ነጮች እየገዟቸው በሰላም ይኖሩ ነበር። አሁን ኢትዮጵያዊ ገባ፣ ሌላ አፍሪካዊ ገባ። በተለይ የደቡብ በምትኖሩ ኢትዮጵያውያን ክርስቲያን የሆናችሁ መጽሐፍ ቅዱሳችሁ የት አለ? እሱን ጥለህ ነው ወንድም አለ እንደዚህ አይነት ስቃይ ውስጥ የገባችሁት። እርስ በርስም ስትባሉን የከረማችሁት። ስለዚህ ራሳችሁን መለስ ብላችሁ ጌታ ሆይ ማረኝ በሉ፣ ወደ እግዚአብሔር ተመለሱላለሁ። ይሄ ነው የዛሬ መልእክቴ። እግዚአብሔር የተባረከ ይሁን። መልእክቴን ሼርና ሰብስክራይብ አድርጉልኝ፣ ለብዙዎች ድረስ ባካችሁ። ወዳችኋለሁ። እንገናኛለን እንደገና በሌላ መልእክት። ተባረኩልኝ። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ